ቆንጆ አንቺ አይናማ ቶሎ ነይማ ቶሎ ነይማዬ ቶሎ ነይማ እግራ ልጠማ ቶሎ ነይማ ቶሎ ነይማዬ ቶሎ ነይማ እግራ ልጠማ ስልሽ የኔ ስደተኛ ድምፅሽን ልስማና አርፌ ልተኛ ሀገርማ አይበጅሽም ላንቺ ያልፍልኛል ብለሽ ያትንከራተቺ ትመጫለሽ አየዬ ማለት አይታክተኝ ፍቅርሽ ካንቺ ሌላ አየዬ አያስመለክተኝ አይኔ በር በሩን አየዬ ደጁን ሰባተረ ዛሬም ውያዳለው አየዬ ቀና ስቆጠረ መቼ ትመጫለሽ አየዬ ማለት አይታክተኝ ፍቅርሽ ካንቺ ሌላ አያስመለክተኝ አይኔ በር በሩን አየዬ ደጁን ሰባተረ ዛሬም ውያዳለው አየዬ ቀና ስቆጠረ ቆንጆ አንቺ አይናማ ቶሎ ነይማ ቶሎ ነይማዬ ቶሎ ነይማ እግራ ልጠማ ቶሎ ነይማ ቶሎ ነይማዬ ቶሎ ነይማ እግራ ልጠማ ያይዞባያትቼ ለብቸኝነቴ ልቤም ሆና ሆነ ጭር ባለው ቤቴ
ያልቅሼ እኔማ ናፋቂሽ ብርዱን ብጠላ አልደርብም ብዬ ያለው በነጠላ ይቀልልኝ ነበር ባከኝ አፍስሼ ዛሬ እንዴት ይውጣልኝ ወደ ውስጥ ያልቅሼ አቤል ንጉሴ በኤልኤም 5 ተወክሏል። የማዲንጎ አፈወርቅን አንቺ ቆንጆ የተሰኘውን ድንቅ ስራ ነበር ያቀረበው። መልካም እድል ይሁንልህ ዳኞች። እሺ አዴ እናመሰግናለን። አቤል እንዴት ነህ? አዎ ግን እንደዚህ እየሳቅ አልዘፈንክም እስካሁን አኩርፈን የዘፈንከውና ዘፈኑ አይፈልግም ሳቅ አይፈልግም ዘፈኑ አንቺ ቆንጆ ነው የሚለው እና ይህ ዘፈን ብዙ ጊዜ ለውድድር ይሄ ዘፈን ተመራጭ ያደርጉታል እና ስለዚህ በተለያየ ድምጻያኖች የመስማቱን እድል አግኝተናል። ባቢል ደግሞ ሲደመጥ ምን ይመስላል የሚለው ለኔ አቨሬጅ አቀራረብ ለምን ድምጻዊ ማዲንጎ እንግዲህ በደንብ መለኪያ ድምጽ አኑሮልን አልፏል። ስለዚህ የማዲንጎ ድምጽ የዘፈኑን መለኪያ ያስቀመጠበት እንትን በጣም ፈታኝ ነው፣ ቀላል ድምጻይም አይደለም። ስለዚህ እነዚህ ዘፈኖች እንግዲህ ያስተናገዱት ምንድነው አንደኛ ፒች የምንለው ነገር ይታወቃል። ግን ከኪስ ስትወጣ ምናምን አሪፍ ነው፣ ከታወቀ አሪፍ ነው እና እነዚህ ነገሮች ሜጀር ናቸው እና ለአንድ ድምጻይ ሪትምና የቅኝት ምናምን ከቅኝት መዋለል እሱ በጣም በቃ ይረብሻል ማለት ነው። ሌላ ብዙ የማይነኩ እና ማትደርስባቸው ኪዎች ነበሩ። የሆነ ዜማው የሚፈልገውን ነገር አትነካውም ማለት ነው የተባለውን እነዚህም ሌላ ብዙ ቅላጼዎች ይሄ የሱዳን አዘፋፈን አይነት ያለው ቫይብሬሽን ያለው አንዳንድ የሚፈልጉ ውበት ያላቸው ነገሮች እንዳለ እነሱ ነገር ተሸራርፈዋል። ሌላው ስሜቱን አለማግኘት በቃ ስሜቱ አኩርፈን የዘፈንከውና ወይ እርግጠኝነት ያለ መሆን እነዚህ ነገር በጣም ዋጋ ያስከፍላሉና እነዚህ በደንብ ዝግጅት ይፈልጋል። ኤክሰርሳይዝ በደንብ በቃ በጣም ልምምድና አቤል በደንብ ዝግጅት እንድታረግ እፈልጋለሁ ማለት ነው። አሪፍ ጉሮሮ አለ፣ ቀላጅ ጉሮሮ አለ፣ ግን በቃ ጫን ብሎ በጣም ጨከን ብሎ መስፈን ያስፈልጋል። ውጤት 9700። እሺ አቤል ንጉሴ የማዲንጎ አፈወርቅን አንቺ ቆንጆ ነው ይዘህ የመጣው። በጣም ቆንጆ ዜማ በደንብ መፈተን የሚችል ዜማ ነው ይዘህ የመጣው። ቆንጆ ነው። አቤል እንግዲህ እንደተባለው በጣም ቆንጆ ድምጽ አለ፣ ማዜም የሚችል ጉሮሮ አለ፣ ሪትሚካሊ ጥሩ ነህ። ግን አሁን በዚህ ዘፈን ላይ ያየኋቸውን ቅሬታዎቼ ልንገር። ቅኝቱ ዜማው ቅኝቱ ጋር ሳይደርስ በተለይ የላይ ዜማዎችን ሳይደርስ መቀለጽ ትጀምርና ዜማው ከሆነ ቦታ ላይ ይመለሳል ማለት ነው እና በደንብ ቅኝቱ ውስጥ ሆኖ አለመስፈን ዋናው ችግሩ የነበረው እሱ ነው። ማረፊያ ላይ በጣም ከቅኝት ተወጣ ነበረ። እንደገና ጉልበት ያንሳል። የማዲንጎ አፈወርቅ እንግዲህ አዘፋፈን የሚያሳዝንም ይሁን ወይም የሚያስደስትም የሚያስጨፍርም የትኛውም አይነት ዜማዎቹ በጣም ጥሩ ጉልበት በሚያስፈልግበት ጋር ጉልበት ያለው እንደገና ዝግ ማለት ሶፍት መሆን ያለበት ጋር እንደሱ እያረገ ነው የሚዘፍነውና አቅም የሚፈልግ ዜማ ነው። አቅሙ ሲኖር መቀለጹንም ትችላለህ። አቅሙ ሲኖር ዳይናሚክሱንም መጠበቅ ትችላለህ። በቅኝቱ ውስጥ መቆየት የምትችለው በደንብ ጉልበት ሲኖር ነው። ስለዚህ ጉልበት ላይ በጣም መስራት ይጠበቅብሃል ማለት ነው። ያደማመጥ ስልትህንም መቀየር አለብህ። ይሄ ዘፈን ብዙ ከርቮችን ሚስ አድርጓል ማለት እንደዚህ መቀለጽ ያለባቸው ቦታዎች በሙሉ አልተቀለጹም። እንደተባለው በጣም ሱዳንኛ የሚመስል የዜማ ስትራክቸር ያለው ዘፈን ነው። በሚገባው ልክ ቅላጼዎቹ አልተሰሩም። ያ ደግሞ ምናልባት ከማዳመጥህ ስታይል ሊሆን ስለሚችል እሱን ነገር ማስተካከል አለብህ።
ሙሉን አዳምጠ ሙሉን መስፈን ካልቻልክ እየከፋፈልክ ማዳመጥን መልመድ መቻል አለብህ ማለት ነው። እኔ ጋም ላቬሬጅም ከባድ ነው ብቻ ጥሩ ነው 9700 ነው እኔ ጋም ያለ። አቤል ብዙ ሀሳቦች ተነሱ ግን ትንሽ ለመጨመር ያክል አሁን የድምጽ ችግር አይደለም ያለብህ በጣም የሚያምር ድምጽ አለ ባይሆን ኖሮም እዚህ አትገኝም አይደል ግን እሱን እንዴት ልጠቀመው ቴክኒካሊ እንዴት ላሳድገው የሚለው ሐሳብ ላይ በደንብ መወያየት ያለብን ማለት ነው። ድምጽህ ላይ በደንብ መስራት ከዛ ከድምጽህ ጋር ደግሞ ጉሮሮ መሸከም የሚችለውን የዜማ አይነት መርጦ መወሰን ያስፈልጋል። ድምጻውያን ስለሆናችሁ ምንም አይነት ዜማ ብታነሱ ታዜሙታላችሁ በነገር ላይ ምንም ጥያቄ የለውም። ግን የተዜመው ሁሉ የውበቱ ልክ ጋር ተደርሷል ወይ ነው አይደለም? እኛ እያየን ያለ ነው የውበት ልኬት ነው። ስለዚህ መጥፎ ስራ ሰርተሃል ምናምን ማለት ሳይሆን በሚጠበቅብህ ልክ አሁን የምንሰማው ድምጽ መሸከም አልቻለም የዜማውን ነገር ነው ሐሳቡ። ስለዚህ ዜማ መረጣህ ላይ ዜማ አደማመጥ ላይ ደግሞ በተለይ በጣም ሁሉም ነገር ከማዳመጥ ነው የሚጀምረው። ስለዚህ አደማመጥህን ከዛ የምታጠናበትን መንገድ በደንብ ራስህን መፈተሽ ነው ያለበት። ምክንያቱም ብዙ ጉለቶች ነው ያሉበት። አሁን ከቅኝት ጋር በተያያዘ ሲባል የቅላጤ ሲባል የዜማ ጥፋት ሲባል ምናምን መሰረታዊ ነገሮቹ ራሱ ብዙ ሊሆኑ ነው። ስለዚህ እንደዚህ አይነት ውብ ድምጽ ኖሮ እንዲህ ብቻ አይደለም መስፈን ያለብህ። ስለዚህ እሱ ላይ አሁን ያነሷቸው ሐሳቦች ላይ በደንብ ስራ። እኔ ጋም 9700 ነው ያለህ ነጥብ። ዳኞችን እናመሰግናለን።